ታሪኩ የሚጀምረው በጂንዣንግ ከተማ ውስጥ በሚገኝ ታዋቂ የሀብታሞች ትምህርት ቤት ውስጥ ነው። በዚህ ትምህርት ቤት ውስጥ ደግሞ የታሪካችን ዋና አካል የሆኑት ማጊ እና ዊጂ የተባሉ ተማሪዎች ይገኛሉ። ማጊ በበኩሏ በዚህ ትምህርት ቤት ውስጥ ካሉት ተማሪዎች አንጻር ሰውነቷ ትልቅና ወፍራም ስለሆነ ሁሉም ተማሪዎች የሚያሾፉባትና ሙድ የሚያዝባት ልጅ ነች። ምንም እንኳን ማጊ በውፍረቷና ከመጠን በላይ ግዙፍ በሆነው ሰውነቷ ሁሉም ሰው ቢሳለቅባትም አንድም ቀን ግን በድህነት ስሟ ተነስቶ አያውቅም። የመጣችው ከሀብታም ቤተሰብ ስለሆነ አንድም ቀን በምትለብሰውና በምትጫማው ሙድ ተይዞባት አያውቅም። በተቃራኒው ዊጂ የመጣው ከድሃ ቤተሰብ ስለሆነ ወደዚህ ሀብታም ትምህርት ቤት ሲመጣ ሁሌም የሚለብሰው አሮጌ ልብስና ጫማ ነው። በዚህም ምክንያት ተማሪዎች ሁሌም በሱ ላይ በጫማውና በልብሱ የሚያሾፉበት ሲሆን ከተማሪዎች አልፎ መምህራንም ሳይቀር እሱን መጸየፍ ጀምረዋል። ከመምህራኖቹ አንደኛው በአንድ ቀን እያስተማረ በነበረ ሰዓት እስክሪብቶ መሬት ላይ ይወድቅበታል። ታዲያ የዚህን ጊዜም ዊጂ በየዋህነት ከወንበሩ ተነስቶ እስክሪብቶን አንስቶ ለመምህሩ በሚሰጠው ሰዓት መምህሩ ዊጂ ቆሻሻ ነው ብሎ በመጸየፍ እስክሪብቶን መልሶ መሬት ላይ እንዲጥሉ ያደርገዋል። ከዛም በኋላ እንኳን ያንን እስክሪብቶ በእጆቹ ላለመንካት በሶፍት በማንሳትና በመጥረግ ዊጂን እንደሚጸየፈው በተማሪዎቹ ፊት ሁሉ አሳይቷል። ታዲያ ይህ በሚሆን ሰዓት ዊጂ ምንም እንዳልተፈጠረ በየዋህነት እየሳቀ ሁሉንም ነገር ያልፈዋል። ታዲያ ዊጂ የዚህን ያህል ድሃ ከሆነ እዚህ ሀብታም ትምህርት ቤት ምን ይሰራል ብላችሁ ልትጠይቁም ትችላላችሁ። ዊጂ እዚህ ለመገኘቱ ዋነኛ ምክንያቱ አባቱ ነው። በሚያሳዝን ሁኔታ ዛሬ ላይ ዊጂን እንደዚህ መሳለቂያ ያደረገው ድህነት ከጊዜያት በፊት የእናቱንም ሕይወት ነጥቆታል። በጊዜው እናቱ በጣም ታማሚ ነበረችና ሕክምናም በፍጥነት የሚያስፈልጋት ሰው ነበረች። በሚያሳዝን ሁኔታ ግን በዚሁ ድህነታቸው ምክንያት ሕክምናውን ባለማግኘቷ የዊጂ አባት የሚወዳትን ባለቤቱን ዊጂ ደግሞ እናቱን አጥቷታል። ታዲያ አሁን ላይ የዊጂ አባት ልጁን እንዲህ ያለ የሀብታም ትምህርት ቤት ሲያስገባው ደልቶት ወይም ገንዘብ ተርፎት አይደለም። ሰውየው ለራሱ የሚሰራው አደገኛ የሆነ የቀን ስራ ነው። በሚሰራበት ቦታ ላይ እንኳን እቤት ውስጥ ጥሩ ምግብና እንቅልፍ ስለማያገኝ ያን ያህል ጉልበትና ጥንካሬ የለውም። ታዲያ ልጁን የሀብታም ትምህርት ቤት በማስገባቱ የሚናደድበት አለቃውም ለራስህ እንኳን በቂ የሆነ ምግብ ሳታገኝ እንዴት ልጅህን ውድ ትምህርት ቤት ታስገባዋለህ እያለ ባገኘው አጋጣሚ ሁሉ የዊጂን አባት ሞቀሱን ተያይዞታል። በሌላ በኩል የዊጂ አባት ልጁን እዚህ ትምህርት ቤት ሲያስገባው ልጁ የተሻለ ቦታ እንዲደርስለትና እሱ የሚኖረውን ከባድ ህይወት ልጁ ደግሞ እንዲኖር ስለማይፈልግ ነው። ከግራና ከቀኝ የሚወቅሱት የሚያሾፉበት ሰዎች ቢበዙም ልጅ ከዚህም በላይ የተሻለ ይገባዋል ብሎ ስለሚያምን ምንም እንኳን ህይወቱን እየጎዳ ራሱን እየገደለ ቢሆንም አሁንም ዊጂ በዛ ትምህርት ቤት ውስጥ ትምህርቱን እንዲቀጥል ወስኗል። ወደ ትምህርት ቤት ስንመለስ ዊጂን የሚጸየፉት ደነዝ መምህራኖች እንዳሉ ሁሉ ውስጣቸው እናትነት አባትነት የሚሰማቸው ምርጥ መምህራኖችም አሉ። ከነዚህ መምህራኖች መካከል ሚስዩ አንደኛዋ ነች። ዩን ዊጂ ሁሌም ወደ ትምህርት ቤት ሲመጣ ፊቱን እንኳን ስለማይታጠብ ፊቱን በሶፍት የምትጠርግለት እሷ ነች። ከዚህም በላይ ለልጁ ትኩረት ያስፈልገዋል ብላ ስለምታምን ዊጂን ባገኘችው አጋጣሚ ከአባቷ ጋር እንዲያስተዋውቃትና ያለውን ችግር ከአባትየው ጋር በመነጋገር ለመፍታት እንደምትፈልግ ነግረዋለች። ዊጂ ደግሞ ይሄንን በምትለው ጊዜ አባቱ ለእረፍት ቤት ውስጥ አንድም ቀን ተቀምጦ ስለማያውቅ አባቱ ሁሌም ስራ ቦታ እንደሆነ እየነገራት እስከዛሬ ድረስ ሚስዩንና የዊጂ አባት መገናኘት አልቻሉም። ይህ በእንዲህ እንዳለ እዚህ ትምህርት ቤት ውስጥ ልጃቸውን ከሚያስተምሩ ባለሀብቶች መካከል የአንደኛው ልጅ ጆኒ ይባላል። ጆኒ CJ1 የተባለ ቆንጆ ሮቦት ማሽን አለው። በዚህ ሮቦት መጫወቻም ክፍል ውስጥ እየመጣ ሁሌም የሚዝናና ሲሆን እሱ ሲጫወት ለማየት የተፈቀደላቸው ደግሞ የሀብታም ልጆች ብቻ ናቸው። ሲጀመር በትምህርት ቤት ውስጥ ያለው ብቸኛ ድሃ ልጅ ዊጂ ነው። እሱንም በድህነቱ ምክንያት ሲጫወቱ እንኳን ለማየት ከጎናቸው እንዲሆን አይፈቅዱለትም። ትዕይንቱ ሲቀየር የዊጂ አባት ከአድካሚ የሥራ ቀን በኋላ ሀብታሞች ቆሻሻቸውን የሚጥሉበት ቦታ ላይ የወዳደቁ ነገሮችን ሲለቃቅም እንመለከታለን። ለራሱ የሚለብሰውን ሚጫማውን እንደዛው ለልጁ የሚለብሰውን ሚጫማውን አብዛኛዎቹን የቤት ዕቃዎቻቸውን ከዚህ ነው ለቃቅሞ የሚወስዳቸው። በአሁኑ ሰዓት እሱም ሆነ ልጁ ዊጂ ማታ ላይ በሚነሳው ከፍተኛ ሙቀት ምክንያት ጥሩ እንቅልፍ መተኛት ስላልቻሉ
እሱም ደግሞ ገንዘብ አውጥቶ ኤሲ መግዛት ስለማይችል ከቦታው ላይ አሮጌ ፋን ሲፈልግ ቆይቶ በመጨረሻም አግኝቶ ወደ ቤቱ ይዞት መጥቷል። በጊዜው ዊጄ በእርግጠኝነት ለአባቱ ይሄንን ፋን ከቆሻሻ ቦታ እንዳመጣው ተናግሮ ነበረ። አባቱ ግን ኮስተር ብሎ ገንዘብ አውጥቶ እንደገዛውና አዲስ እንደሆነ ይናገራል። ምን ያደርጋል፣ ምንም እንኳን የዊጄ አባት ገንዘብ አውጥቶ አዲስ ፋን እንደገዛ ቢናገርም ገና በመጀመሪያ ከመሰካታቸው ፋኑ ወዲያውኑ ፈንድቷል። እናም በዚህ ምክንያት ማታ እንቅልፍ የማያስተኛቸው ሙቀት እስኪያልፍ ድረስ ጣራቸውን እያዩ መጠበቅ የግድ ሆኖባቸዋል። አንዳንዴ እነ ዊጄ ቤታቸው ውስጥ ቴሌቪዥን ስለሌላቸው ለመዝናናት ሲፈልጉ የእቃ መሸጫ ቦታዎች ፊት ለፊት ላይ በሚያስቀምጧቸው ቲቪዎች አስፓልቱ ዳር ቁጢጥ ብለው የሚተላለፈውን ይመለከታሉ። ታዲያ አንድ ቀንም እንዲህ ባለ ልማዳቸው የተዝናኑ በነበረ ሰዓት በድንገት የዊጄ አባት ልጁን ከጎኑ ያጣዋል። በሌላ በኩል ዊጄ ከአባቱ ተለይቶ የመጣው ወደ አንድ እቃ መሸጫ ነው። ይህ እቃ መሸጫ ሀብታም ሰዎች እየገቡ የሮቦት መጫወቻዎችን ለልጃቸው የሚገዙበት ቦታ ሲሆን ዊጄም በትምህርት ቤት ውስጥ ጆኒ ይዞት ያየው CJ1 የተባለውን ሮቦት ለአባቱ ካልገዛህልኝ ብሎ ማስጨነቅ ጀምሯል። በአሁኑ ሰዓት እንደ CJ ያለ ውድ ሮቦት መግዛት ይቅርና የሚበሉትን እንኳን የሚገዛበት በቂ ገንዘብ የለውም። እንደ ትላንት ማታ እንኳን በልተው ያደሩት ከቆሻሻ ቦታ ላይ የተገኘ የተበላሸ አፕል ነበረ። እናም እንዲህ ባለ ሁኔታ ይህንን ሁሉ ገንዘብ አውጥቶ ሮቦት መግዛት በግልጽ ቅንጦት ስለሆነ ለዊጄ እንደማይሆን ነግሮት ወደ ቤት እንዲመለሱ ይነግረዋል። ዊጄ ግን በዚህ ሐሳብ ባለመስማማቱ ምክንያት በህዝብ መሃል እያለቀሰ አባቱን ማስጨነቅ ጀምሯል። አባትየው ደግሞ ልጁ ከቁጥጥሩ ውጪ ስለሆነ ተናዶ ከዚህ በፊት መቶት የማያውቀውን ልጁን በንዴት ይመታዋል። በዚህ የተሸማቀቀው ዊጄም ከአባቱ እየሮጠ ወዲያውኑ ከቦታው ላይ አምልጧል። ትዕይንቱ ሲቀየር የዊጄ አባት ልጁን እየፈለገው በነበረ ሰዓት ልጁ ዊጄን ከመምህርቷ ሚስዩን ጋር ያገኘዋል። ለረጅም ጊዜም አባቱን ለማግኘት ስትሞክር የነበረችው መምህርት አጋጣሚውን በመጠቀም ከአባትየው ጋር እንዲነጋገሩ በምትጠይቀው ሰዓት አባትየው በውበቷ ስለተማረከና ከሷ ጋርም ቆሞ ለማውራት ስለፈራ ሌላ ጊዜ እንደሚነጋገሩ አሁን ቢዚ እንደሆነ ነግሯት ከመምህርቷ ተለይቷል። ምሽት ላይ የዊጄ አባት እንደተለመደው ወደ ቆሻሻ መጣያው መጥቷል። ወደዚህ የመጣበት ዋነኛ ምክንያት ዊጄ በትምህርት ቤት ውስጥ እያረገ የሚሄደው አሮጌ ጫማ ስለሆነ የስፖርት መምህራቸው በዚህ አሮጌ ጫማ ከሌሎች ተማሪዎች ጋር እንዲጫወትለት ስላልፈቀደ ነው። እናም በአሁኑ ሰዓት የግድ አዲስ ጫማ ስለሚያስፈልገው ለልጁ ዊጄ ለስፖርት የሚሆን ጫማ ለመፈለግ መጥቷል። ምንም እንኳን አባትየው የመጣው ለልጁ የመጫወቻ ጫማ ለመፈለግ የነበረ ቢሆንም በቦታው ላይ አግኝቶ የሄደው ነገር ግን አረንጓዴ ኳስ የሚመስል ነገር ነው። ይህም አረንጓዴ ነገር የወደቀው ከሰማይ ላይ ከመጣ ከአንድ እንግዳ በራሪ ነገር ውስጥ ነው። ይህንን ያላወቀው አባትየውም ለልጁ እንደ ኳስ ተጫወተበት በማለት የሰጠው ሲሆን ዊጄም የዚህ መጫወቻ ስም CJ7 በማለት ከጆኒ CJ1 ይበልጣል እያለ ትምህርት ቤት ውስጥ ለተማሪዎች ማስወራት ጀምሯል። በሌላ በኩል ጆኒ አንድ ተራ ድብልቡል ነገር ከኔ CJ1 በምንም ተአምር ሊበልጥ አይችልም በማለት ከዊጄ ጋር ከፍተኛ ጭቅጭቅ ውስጥ ገብቷል። በዚህ መሃልም ዊጄ ሳት ብሎት አባቴ በጣም ብዙ ገንዘብ አውጥቶ የገዛው መጫወቻ ነው ሲል ለጆኒና ለጓደኞቹ ይናገራል። በጊዜው አባቱ ድሃ እንደሆነ የሚያውቀው ጆኒ ደግሞ ያንተ አባት ድሃ ነው እንዲህ ያለውን ሊገዛላ አይችልም በማለት በጆኒ አባት ድህነት ላይ የተሳለቀ በልጆቹ እያሳቀበት ነው። በዚህ የተናደደው ዊጄ ደግሞ ጆኒን ለመምታት ይነሳል። በሚያሳዝን ሁኔታ ግን ጆኒ በከረሜላ የሚያታልለው አንድ ድፎ ተማሪ አለ። እሱን ተማሪ አምጥቶት ዊጄን እንደ ኳስ እያነጠረ ከቦታው ላይ እንዲያባረው አድርጓል። ትዕይንቱ ሲቀየር ዊጄ ከልጆች ጋር በመጣላቱ ምክንያት ከአባቱ ወቀሳ ደርሶበታል። አባቱም እሱ ላይ እየተፈጠረ ያለውን ነገር ሊረዳው ስላልቻለ ዊጄ በአባቱ እየተናደደ ከአረንጓዴ አሻንጉሊት ጋር ቁጭ ብሎ እየተጫወተ ነበር። ታዲያ የዚህን ጊዜም ዊጄ ባለማወቅ አሻንጉሊቷን በሚነካካት ሰዓት አንዳች ቁልፍ የሚመስል ነገር ይነካና እቺን አረንጓዴ አሻንጉሊት ኤሊየን ወደሚመስል ነገር እንድትቀየር ያደርጋታል። በጊዜው ዊጄ ነገሩ አስፈርቶት መንፈስም መስሎት ስለነበር ለአባቱ ያ አረንጓዴ ነገር ወደሚያስፈራ መንፈስ መቀየሩን ይነግረዋል። ይሁንና አባትየው ቁም ሳጥን ውስጥ መንፈስ አለ የሚለውን ነገር በሚሰማ ሰዓት ልጁን ቁም ሳጥን ውስጥ አስገብቶት ከውጭ
ውጪ ዘግቶበታል። የዚህን ጊዜም ዊጄ ያቺ አረንጓዴ ኤሊየን የምትመስል ነገር በሰው ላይ ምንም ጉዳት እንደማታደርስ ለራሷን ፓወር እንዳላት ሰዎችንም እንደምታገዝ ይመለከታል። ከደቂቃዎች በፊትም ለአባቱ ተመልከት ብሎ ለማሳየት ሲታገል የነበረውን ነገር ከዛች ቅስፈት በኋላ አባቱ አውጥቶ እንዳይጠልበት ሲል እንዲያውም ከአባቱ መደበቅ ጀምሯል። በዚያን ቀን ማግስት ዊጄ ኤሊየኗን በመያዝ ወደ ትምህርት ቤት ለመሄድ ወስኗል። በመንገድም ላይ ያስቸግረው የነበረውን ውሻ እቺ ትንሽ የምትመስል ኤሊየን የቀጠቀጠችለት ሲሆን ውሻውንም ቀጥቅጠው ትምህርት ቤት ከገቡ በኋላ በፈተናው ላይ ቆንጆ ውጤት እንዲያመጣ ኤሊየኗን ይጠይቃታል። የዚህን ጊዜም ኤሊየኗ ያላትን ቴክኖሎጂ በመጠቀም የሚገርም መነጽር የሰራችለት ሲሆን ከዚህ መነጽር ውስጥ በሚወጡ ትናንሽ በራሪ ካሜራዎች አማካኝነት ዊጄ ጎበዝ የሆኑትን ተማሪዎች ውጤት እንዲኮርጅ ማድረግ ተችሏል። ይህ በእንዲህ እንዳለ ጎበዞቹ ተማሪዎች ከፊት ለፊታቸው የሚበረውን ነገር ተመልክተው ያላቸውን ዕቃ አንስተው ለመምታት መታገል ጀምረዋል። የዚህን ጊዜም ዊጄን የሚጸየፈው መምህር ሳያውቁ ደብድበውት መነጽሩን ሰብረውበታል። መምህሩም ሌላ መነጽር አድርጎ ከመጣ በኋላ ፈተናውን አርሞ ዊጄ ከፍተኛ ነጥብ እንዳመጣ ይናገራል። በዚህ የተደሰተው ዊጄም ክፍል ውስጥ በጩኸት እያበደ ደስታውን በሚያከብር ሰዓት መምህሩ የዊጄን መነጽር ስለተጠራጠረ መነጽሩን እንዲያመጣ ይጠይቀዋል። ዊጄም መነጽሩን አውልቆ ወደ መምህሩ በሚወረውረው ሰዓት ኤሊየኗ ያንን የሚጸየፈው መምህር በመነጽሩ አማካኝነት እንዲፈነዳ ታደርገዋለች። ትዕይንቱ ሲቀየር ዊጄ በጣም የሚወደው የስፖርት ትምህርት በጫማ ምክንያት የሁሉ ጊዜ ስላልተሳተፈ ለኤሊየኗ ቆንጆ ጫማ እንድትሰራለት ይጠይቃታል። የዚህን ጊዜም ኤሊየኗ ልዩ ኃይል የሚሰጠውን ጫማ ሰርታ የሰጠችው ሲሆን ዊጄም ይህንን በመጠቀም መምህራቸው በትምህርት ቤቱ ከፍተኛ እስከዛሬ ተዘለለ ብሎ ያሳያቸውን ከፍታ በቀላሉ ዘሎ ያሳየዋል። በዚህ ግራ የተጋባው መምህርም ከፍታውን ዝቅ አድርጎ በድጋሚ ዊጄን እንዲዘል በሚጠይቀው ሰዓት ዊጄ አስማተኛውን ጫማ በመጠቀም ወደ ላይ በሮ መምህሩንም ተማሪዎቹንም ማስገረሟቸዋል። በትሬድሚል ላይ በሚሮጡ ሰዓት ደግሞ ይህንኑ ጫማ በመጠቀም የመሮጫ ማሽኑ ተሰባብሮ እስኪወላልቅ ድረስ ከሁሉም በተሻለ ፍጥነት መሮጥ እንደሚችል አሳይቷቸዋል። የዋና ስፖርት በሚሰሩም ሰዓት ከዚሁ ጫማ ውስጥ በሚወጣ ቬንቲሌሽን አማካኝነት ዊጄ እንደ ዶልፊን በቦታው ላይ እየበረረ ከሁሉም የተሻለ መዋኘት እንደሚችል አሳይቷቸዋል። በእግር ኳስ ክፍለ ጊዜ ደግሞ ይህንኑ ጫማ በመጠቀም የጎሉን ባሮች ሳይቀር በመሰባበር ምን ያህል ጠንካራ እንደሆነ ለተማሪዎቹ ማስመስከር ችሏል። በዚህ የተናደደው ስፖርት መምህርም ከዊጄ ጋር መፋለም ጀምሯል። ዊጄም ይግረምህ በማለት መምህሩን በፍልሚያ አሸንፎ ያሳየው ሲሆን በዚህም የተበሳጨው መምህር ዊጄ አንዳች መጥፎ ነገር እያደረገ ነው በማለት ፖሊሶችና ጥበቃዎችን ይዞበት መጥቷል። እነዚህ ጥበቃዎችም መጥተው ዊጄን ከመያዛቸው በፊት ሚስዩን ከቦታው ላይ እንዲያመልጥ የነገረችው ሲሆን ዊጄም ይህንን ጫማ ተጠቅሞ ወደ ሰማይ በሚበርና በደመናው ላይ ትንሿን ኤሊየን በሚመለከት ሰዓት ከእንቅልፉ ይነቃል። በሚያሳዝን ሁኔታ የሁሉ ነገር ህልም ነበረ። በእውነቱ ዊጄ ያችን ኤሊየን አሁንም አግኝቷታል። ግን የዚህን ያህል ኃይል አላት ወይስ የላትም የሚለውን ማንም አያውቅም። እናም ይህንን የግድ መሞከር ስላለበት ዊጄ ወዲያውኑ ኤሊየኗን ይዛት በህልሙ ወደ አሸነፈችው ውሻ ጋር መጥቷል። ታዲያ በህልሙ እንዳየው ውሻውን በቀላሉ ሳታሸንፈው ቀርታ ውሻው ትንሿን ኤሊየን አፈር አብልቷታል። በህልሙም እንዳየው ወደ ትምህርት ቤት ወስዷት አስማተኛው መነጽር እንድትሰራለት በሚጠይቃት ሰዓት የሰጠችው ብቸኛ ነገር ካካዋን ብቻ ነው። በዚህ የተናደደው ዊጄም በድጋሚ ሽንት ቤት ወስዶ ኤሊየኗን ካሰቃያት በኋላ አስማተኛው መነጽር እንድትሰራለት በሚጠይቃት ሰዓት ቀደም ሲል በድፍን የሰጠችውን ካካ በዝርዝር ድጋሚ ሰጥተዋለች። እናም ካካ በካካ የሆነው ዊጄ በተማሪዎች ፊት ልክ እንደ መኪና በውሃ ትቦ ታጥቧል። እንዲሁም ሙድ መያዣ የነበረው ዊጄ ይባስኑ መቀለጃ ስላደረገችው ኤሊየኗን በንዴት ቆሻሻ ውስጥ ወስዶ ጥሏታል። ጥሏትም ወደ ቤቱ እየሄደ በነበረ ሰዓት አይምሮ ውስጥ ጸጸቱ ሊያስቀምጠው ስላልቻለ በድጋሚ ኤሊየኗን ለመውሰድ ወደ ጣላት ቦታ ላይ ይመጣል። በሚያሳዝን ሁኔታ ግን የቆሻሻ መኪና በመምጣት
ሁሉንም ቆሻሻ ጠራርጎ ወስዶታል። ትዕይንቱ ሲቀየር ዊጂ ኤሊየኗን በማጣቱ ምክንያት እያለቀሰ ወደ ቤቱ መጥቷል። የዚህን ጊዜም አባቱ ነገርየው ከሱ ቀድማ መታ ቤት ውስጥ እየጠበቀችው እንደነበር ያሳየዋል። ዊጂም ኤሊየኗን በድጋሚ በማግኘቱ ደስተኛ ቢሆንም ምሽት ላይ ግን የሚያሰቃያቸው ሙቀት ዛሬም እንቅልፋቸውን እንዳይተኙ አድርጓቸዋል። ይህንን የተመለከተችው ኤሊያን ደግሞ ልዩ ኃይሏን በመጠቀም ፋኑ እንዲሰራ ማድረግ የቻለች ሲሆን በፋኑ ምክንያትም ዊጂም አባቱም ከዚህ በፊት አይተውት የማያውቁትን ሰላማዊ እንቅልፍ አግኝተው አድረዋል። በዚያን ቀን ማግስት ዊጂ ኤሊየኗን ይዟት ወደ ትምህርት ቤት መጥቷል። የዚህን ጊዜም ጠላቶቹ የሆኑትን ጆኒ ፍጥረቷን ከሱ ላይ በጉልበት በመቀበል ሊበጥሷት፣ ሊቆርጧት ብቻ እሷን ለማጥፋት የሚችሉትን ነገር ቢያደርጉም ቢሞክሩም አንዱም ሊሰራላቸው አልቻለም። በዚህም ተናዶ ዊጂ ጆኒን ሊመታው በነበረ ሰዓት ጆኒ በከረሜላ የሚያታልለው ድፈው ልጅ እሱን ለመምታት ወደ ቦታው ላይ ይመጣል። በዚህን ጊዜ ደግሞ ሌሎቹ ተማሪዎች ሲሰድቧትና ሲሳለቁባት ዊጂ ሁሌም ከጎኗ የሚሆንላት ማጊ ለድፈው ልጅ ለድፎም ድፈዋለው በማለት እዛው ቦታ ላይ እየጨመቀችና ከመሬት አንስታ እየለጠፈች መቼም ቢሆን ከዊጂ ጋር እንዳይዳፈር አድርገዋለች። ይህ በእንዲህ እንዳለ የዊጂ አባት ልጁ ከፍተኛ ነጥብ ስላመጣ ደስ ብሎት ይሄንን የውጤቱን ወረቀት በመያዝ ለስራ ባልደረቦቹ የሁሉ ገንዘብ ከፍዬ ማስተምረው ለከንቱ አይደለም እያለ ለሁሉም ያሳያቸዋል። ወረቀቱንም ይዞ አሰሪው ጋር በሚደርስና በሚያሳየው ሰዓት አሰሪው ልጁ እንደቀለደበት የተሰጠው ነጥብ 0 ሆኖ ሳለ 10ን ከጀርባ እንደጨመረበት ለምስኪኑ አባት ያሳየዋል። እናም ልጅህ ዊጂ ደነዝ ነው መቼም ይህንን ነጥብ ሊያመጣ አይችልም ብሎ በሚናገር ሰዓት የዊጂ አባት የልጁ ነጥብ ምንም ይሁን ምንም ልጁን በመናገሩ ምክንያት ከአለቃው ጋር ይጣላል። እናም ከልክ ባለፈው ሁኔታ ከአለቃው ጋር በመጣላቱ ምክንያት ከስራም ጭምር አባሮታል። በዚህ የተናደደው ዊጂ አባት ኤሊየኗን ከዊጂ ላይ ነጥቆት ትምህርቱን ተምሮ የተሻለ ነጥብ ካመጣ ብቻ እንደምትመለስለት ነግሮታል። ዊጂም ቢሆን ኤሊየኗን መልሶ ለማግኘት ሲል በሚችለው ያክል ማጥናት ማንበብ ጀምሯል። ትዕይንቱ ሲቀየር ዊጂ ኤሊየኗን ከተነጠቀ በኋላ ምግቡን ረስቶ ስለሄደ አባትየው ትምህርት ቤት ድረስ ምግቡን ይዞለት ይመጣል። በጊዜው ምሳቃውን የተቀበለችው ሚስዩን ስትሆን አይኗን ለማየት የሚያፍረውና ደስ የሚላት የዊጂን አባትም አንድ ቀን ተገናኝተው ቢያወሩም ደስ እንደሚላት ነግረዋለች። ከዛም በኋላ የዊጂ አባት ያስቀየመውን አለቃውን ይቅርታ ለመጠየቅ ወደ ስራ ቦታ መጥቷል። ምንም እንኳን ስራው ከባድ ቢሆንም የሚያገኘው ብር በተቃራኒው ትንሽ ቢሆንም የዚህን አይነት ስራ እንኳን የሚያገኝበት ሌላ ቦታ የለም። በዚህም ምክንያት አለቃውን ይቅርታ መጥቶ የጠየቀው ሲሆን አለቃውም ቢሆን ልጁን ያለ አግባብ ስለተናገረበት የዊጂን አባት ይቅርታ ጠይቆት ቦነስም ጭምር ሰጥቶት ወደ ስራው እንዲመለስ አድርጎታል። ይህ በእንዲህ እንዳለ ዊጂ ኤሊየኗን ለማስመለስ ሲል የሚችለውን ያህል እያነበበ ፈተናውን ለመስራት እየሞከረ ይገኛል። በሌላ በኩል አባቱ ደግሞ ገና ወደ ስራ ከመመለሱ በሚያሳዝን ሁኔታ ከሚሰራበት ቦታ ላይ ወድቆ ህይወቱ አልፏል። ወደ ዊጂ ጋር ስንመለስ የፈተናው ውጤት ቆንጆ መሆኑን እየተመለከተ ነበር። መምህርቷ ሚስዩን ግን አባቱ ላይ የደረሰበትን ነግራው ወደ ሆስፒታል ይዘው የመጣች ሲሆን በሚያሳዝን ሁኔታም የደረሰበት ጉዳት ከፍተኛ ስለሆነ የአባቱን ህይወት ማትረፍ አልተቻለም። ከዛም በኋላ ዊጂ በአባቱ ሞት ምክንያት በጣም አዝኖ በሩን ዘግቶ እያለቀሰ ነው። ሚስዩንም በሩን እንዲከፍትላት በተደጋጋሚ ብትጠይቀውም ዊጂ ሊሰማት አልቻለም። በሌላ በኩል ይህንን የተመለከተችው ኤሊየንም ሆስፒታል ወደሚገኘው ወደ ዊጂ አባት ጋር የመጣች ሲሆን ያላትን ፓወር በሙሉ ተጠቅማም ቁስሎቹን አድናለት አባትየውን ወደ ህይወት እንዲመለስ ማድረግ ችላለች። ታዲያ ይህንን በምታደርግ ሰዓት ኤሊየኗ የራሷን ህይወት ልታጣ እንደምትችል ታውቃለች። ቢሆንም ከዊጂ ደስታ አይበልጥም በማለት ያላትን ኃይል በሙሉ ተጠቅማ አባትየውን ወደ ህይወት የመለሰችለት ሲሆን እሷ ግን ከዛ በኋላ ልዩ ኃይሏ ይቅርና በህይወት ቆማ የምትሄድበት ጉልበታታ ወደ ተራ አሻንጉሊትነት ተቀይራለች። የአባቱን ህይወት የመለሰችለት ኤሊየኗ እንደሆነ የገባው ዊጂ ደግሞ አንድ ቀን ወደ ህይወት ትመለሳለች በማለት ሁልጊዜም ከአይኑ ስር የሚጠብቃት ሲሆን በሚሄድበትም እንዳትለየው ሲል በአንገቱ ላይ አንጠልጥሏት ነው የሚዞረው።
በታሪኩ የመጨረሻ ትዕይንት ላይ ዊጄ በትምህርት ቤት ውስጥ መደበኛ ህይወቱን መምራት መጀመሩን እንመለከታለን። ተማሪዎችና ወላጆችም ተሰብስበው ልዩ በዓል እያከበሩ በነበረ ሰዓት የዊጄ አባት ከሚስዮን ጋር አበባ ሰጥቷት ቆንጆ ጊዜ እያሳለፈ የሚገኝ ሲሆን ዊጄ ደግሞ እንደተለመደው ኤሊየኗ ህይወቷን ከዘራች በማለት ቁጭ አድርጎ አይኗን እያያት ነበረ። ታዲያ የዚህን ጊዜም መጀመሪያም ይችን ፍጥረት የጣሏት እንግዳ በራሪ ነገሮች በሰማዩ ላይ ሲያልፉ ዊጄ የተመለከታቸው ሲሆን ልክ በራሪው ነገርም ምድር ላይ እንዳረፈ ያጣችውን ኢነርጂ ኃይሏን መልሰው የሚሰጧት ቤተሰቦቿ እንደመጡ ያወቀችው ኤሊየንም አንቴናዋ ማብራት ጀምሯል። እናም ከዛ እንግዳ በራሪ ነገር ውስጥ ትንሿን ኤሊየን የሚያድኗት በርካታ የኤሊየኗ ቤተሰቦች ወደ ዊጄ በሚመጡ ሰዓት ታሪኩ ያበቃል።